ያቺን ቀን እንዳይፈቀደልኝ እሱ ነው። የትናየት ሰላም ነው። እንዴት ነሽ? ደህና ነሽ ወይ? የትናየት ሰላም ነው። እንዴት ነሽ? ደህና ነሽ ወይ? ሁሉም ነገር እንዴት ነው? ታኒ እግዚአብሔር ተመሰገነ ይሁን። እውነት የነገርሽ ነው የሚያስቀናኝ። ባይዘው እግዚአብሔር የተመሰገነ ይሁን። መንፈስሽ በጣም ያስቀናኛል። እውነት ለመናገር በጣም ጠንካራ ነሽ። ለመጀመሪያ ጊዜ ያየሁሽ መቼ ነው ታውቃለሽ? ኮሜንቴ ላይ ስክሮል እያደረኩ እያለ ለታቦት ወደ ታቦት ሄደሽ ስትሸከሚ አሁን እሱ እኔ በጣም ግርም ተፈጥሮብኛል። እንዴት ነው መንፈስሽ ያን ያህል ጠንካራ ሊሆን ይችላል? ያው የተሰጠን ነገር ብዙ ነው። የጎደለን ነገር ማማረር የለብንም። ያገለገለን ፈጣሪ ያገለገለን ያለ ነው። እዚህ ምድር ላይ ስንኖር የሚያኖረን ዋናው መድኃኒዓለም ነው። እሱን ካላገለገልን ማን እናገለግላለን? ሁሉ ንብረቱ ገንዘቡ የሱ ነው። እስትንፋሱ የሱ ነው። በጎደለን ነገር ማማረር የለብንም። ያቺን ቀን እናፍቃታለሁ። አሁን እኔ ምን አሰብኩኝ መሰለሽ? አብዛኛው ሰው ማለት ነው ያማርራል በጣም ታውቂያለሽ። አንዳንዱ መኪና ጎደለብኝ ይላል፣ አንዳንዱ ቤት ጎደለብኝ፣ ያ ነገር የለኝም። አንቺ አሁን መንፈስሽ ሙሉ እንዲሆን ያገዘሽ ምንድነው? መቼ ነው ያቺ መንፈስ ሙሉ የሆነችው በጣም ጠንካራ የሆነችው? እኔ ሙሉ ነኝ በፈጣሪ። ሰው ሁሉ ሲጥለኝ፣ ቤተሰብም ሲጥለኝ መድኃኒዓለም አልጥለኝ። አንድ ነገር ሲጎልብኝ ማለማር የተሰጠን ነገር ብዙ ነው። በጎደለ ነገር ማማረር የለብንም። ይህንንም ማንሳት አቅቶት አይደለም። የኔን እምነት፣ ጽናት፣ ጥንካሬ ለማየት ብሎ ጠብቀው እንጂ ድናል። አሁን ጎደለብኝ ብለው የሚያማርሩ በጣም ብዙ ሰዎች አሉ የሚጨናነቁ። ለነሱ ምንድነው ምክርሽ? የሆነ ቪዲዮ ፖስት ብዬ ነበረ የትናየት መልሽልኝ የጻፍኩልሽ ነው ብዬሽ ነበርና እዛ አንድ የተናገርኩት ነገር ምንድነው መሰለሽ? መንፈሳዊነት ላይ እንድታስተምርኝ እፈልጋለሁ ብዬሽ ነበርና ማለት አሁን እኔ ሁለት እግር አለኝ፣ ጤናዬ ሙሉ ነው አሁን እግዚአብሔር የተመሰገነ ይሁን። ግን አንዳንድ ነገሮች ጎድሉብኝ እያልኩኝ ሳማርር ራሴን አገኘዋለሁና ያንቺ መንፈሳዊነት የምመኝበት ምክንያት ምን መሰለሽ? ይህ እንደ መመረጥ እያየሽው ነው፣ እንደ ጸጋሽ እያየሽው ነው። አየሽ በጣም ብዙ አሉታዊ ነገሮች ይዞ ነው የሚመጣው ይህ ነገር እኮ which is በቃ እኔ አለቀልኝ፣ በቃ ይኸውች ህይወት ለኔ አይደለችም ብለሽ ተስፋ እኮ መቁረጥ ትችያለሽ። አንቺ ግን አለሽ እዚህ ለእምነትሽ እየቆምሽ ነው፣ ለመንፈስሽ እየቆምሽ ነው ከእግዚአብሔር ጋር ከማርያም ጋር እና ከዚህ በላይ ምንም የለም። ማንም ሰው ያልተሰጠው ጥንካሬና ትዕግስት ነው ያለሽ። እውነት በሚሊዮኖች የማያገኙት በረከት አለሽ አንቺ። እኔ በራሴ ያየሁት ማለት ነው። because እንደ አንድ አዶናይ የምፈልጋቸው ነገሮች በትንሽ እድሜ አግኝቻለሁ። 25 ዓመቴ ነው። ታዋቂነት ፈልግ ነበር፣ በጣም ጎደለብኝ። ታዋቂ መሆን እፈልጋለሁ እላለሁ። ታዋቂ ሆንኩ፣ ገንዘብ አገኘሁ፣ ሰውነት ማስተካከል አገኘሁት፣ ሱፍ መልበስ ለበስኩት፣ ያ ቤት አገኘሁት፣ ያቺ መኪና አገኘኋት። ግን ስቲል አሁንም ጎደለነት ይሰማል። ተረዳሽ? ስለዚህ ምንድነው የጎደለው ብዬ ቁጭ ብዬ ራሴን ስጠይቅ አንቺን አገኘሁሽ። ያንቺን ሙሉነት አየሁ እና መንፈስሽ ጠንካራ ነው፣ እያስተማርሽ ነው። አንቺ እኔን ለማስተማር መናገርም አይጠበቅብሽም። የዛን ቀን ታቦቱ ሲወጡ ያደረግሽው ነገር እሱ ይናገርልሻል። ከቃል በላይ ተግባር ይላል። ተግባርሽ ደግሞ በጣም ብዙ ሰዎች ያስተምሯል እና እኔም ላግዝሽ የምፈልገው ባለኝ ነገር ነው። አሁን ያለሽበት ሁኔታ እንግዲህ በግልጽ እየታየን ያለው በየቀኑ ኦክሲጅን ትቀይሪያለሽ አይደለ? ይህ ኦክሲጅን ለመቀየር በየቀኑ ስንት ነው የምታወጪው? እስከ 2000 ብር ወጣለሁ። እስከ 2000 ብር ታወጫለሽ በየቀኑ። ማን ነው የሚያግዝሽ ለዚህ ሁሉ? መድኃኒዓለም እና ደጋግ ኢትዮጵያኖች እና እዚህ የምታያቸው ወንድሞች እነሱ ናቸው። ግን ጎደለኝ ብዬ አላማር። የተሻለ እየተዘጋጀልኝ ነው። እኔ አቅም ኖሮኝ አይደለም 2000 ብር በቀን የማወጣው። አቅሜ መድኃኒዓለም ይሄንን ሰጥተኛል። ይሄን ደግሞ ማስተካከልበት አንተ ሰጠኝ ፍጠርልኝ ነው ማለት። አየሽ ያንቺ እምነት ማን አለው መሰለሽ? ወፎች አላቸው፣ እዛ ዱር እንስሳ ያሉት እንስሶች አሉ። የምናያቸው እንስሶች እዚህ እግዚአብሔር ራሱ ነው የሚያመጣላቸው፣ የሚበላ ነገር ያመጣላቸዋል። እና ያንቺ እምነት እያመጣልሽ ነው እግዚአብሔር የሆነ እድሎች እያመቻቸልሽ ነው። እኔና አንቺ እዚህ ቁጭ ማለታችን እንኳን እግዚአብሔር ነው ያገናኘን። የሰራሽው ስራ ልቤ ላይ አርፎ የትናየት ማገዝ አለብኝ ብዬ እንድነሳ ያደረገኝ ማን ነው? እግዚአብሔር አይደለ? ይቅር በለኝና እኔ ገና ቪዲዮ ልፖስት ስል
ለምን ለአዶናይ አትፖስችም ሲሉኝ እኔና አዶናይ ጎረቤት ብንሆንም እግዚአብሔር ካልፈቀደ አንገናኝም አልኳቸው። እግዚአብሔር ሲፈቅድ ጎረቤት ብንሆንም ማለት ነው። እግዚአብሔር ሲፈቅድ ታናግረኛለህ። ቀኑ ደረሰ። እግዚአብሔር በቃ ያችን ቀን ነው የሚጠብቀው። በቃ ያችን ቀን ጠበቀን። እናንተን ፈጣሪ ያገናኘናል። 44 ዓመት ሲወጣ እኔም አገለግላለሁ ብዬ አይደለም የወጣሁት። እኔ ቸር መድኃኒዓለም እኔን ያገለግላል። በቃ ያችን ምክንያት ነው የሚጠብቀው። ማለት ወደለኝ ብዬ አላማረም። ፀሐይ ወስዶ ብርሃን ወስዶ ጨለማ ነው የሚያመጣ። ክፈሉ ብንባል ከፍለን እንጨርሳለን። የቤት ኪራይ ከፍለን እንቀምጣለን። ለዚህ ክፈሉ ብንባል ደግሞ ከፍለን እንደ ቤት ኪራይ ክፈሉኝ ቢል ምን እንከፍለዋለን? ይሄ ነው በቃ ለሰው ልጅ። እኔ አሁን ተማሪ ስተማሩ ራሴን አጠፋለሁ። ኑ እንዳታጠፉ ራሳችሁ። የእናንተ ህይወት ለኔ ዋጋ አላት እላችኋለሁ። ለምን ኦክሲጅን ተሸከሙልኝ እላችኋለሁ። ስንት ልጆች አሉ አሁን ራሳቸውን ከማጥፋት የሆነ ነገር በቃ እንዴ ነው ተምረው ውጤት አልመጣ ሲላቸው ስራ ላገኝ ሰው ሲሊንደር የትና የት ይሄን ሁሉ ተሸክመሽ ነው የምትለው? እግዚአብሔር ከዚህ በላይ ነው የተሸከመን አልኳቸው። ለኔ ሲሊንደር ነው አይደል ተሸክማችሁ የከበዳችሁ። እግዚአብሔር ደግሞ እኛን ሲይዘን ከዚህ በላይ ነው የተሸከመን። ባህሪያችን፣ ማማረራችንን፣ ማጣታችንን ሁሉም ነገር እየቻለ እሱ የቻለውን ያህል እኛ ሩቡን አንቻቻለን። እግዚአብሔር የቻለው መስጠት ትልቅ መልእክት ነው ለኢትዮጵያውያን እውነት ለመናገር። እና አሁን እኔ እዛ ቪዲዮ ላይ ስናገር አንድ ያልኩት ነገር ምንድነው መንፈሳዊ ነገሮች ላይ ምንም ድጋፍ እንደማያስፈልግሽ አውቃለሁ። እንደውም አንቺ ልጅ የምታስተምሪኝ የኢትዮጵያ ሕዝብ ካንቺ መማር አለበት የበለጠ። ግን በዓለማዊ ነገር ላይ የማግዘው ነገር ካለ እድሉን ብትሰጪኝ በጣም ደስ ይለኛል ለማገዝ ብነሳ። እናም ቃልም ገብቼልሻለሁ አይዞሽ። እና አሁን ይሄ በየቀኑ 2000 ብር እየከፈልሽ ነው ኦክሲጅን የምታስቀይሪው። ከዛ ደግሞ አንዲት ማሽን አለችሽ። እስኪ ወንድሜ ማሽኗን አቀብለኝ። ከጓደኛሽ ነው የተበደርሻት አይደለ ለጊዜው? እቺ ማሽን ደግሞ ይሄ ሁሉ ታንክ እንትን ኦክሲጅን ታንክ ተሸክመሽ እንዳትዞሪያ ታደርግሻለች ማለት ነው። ቤተክርስቲያን ታስገባሻለች። ዋጋዋ ደግሞ ስንት ነች? 700 ሺህ ብር ነች። እዚህ ሀገር የለችም፣ ከውጭ ሀገር ነው የምትመጣው። ኦኬ ሶ እኔ አሁን ቃል ምገባልሽ ምንድነው መሰለሽ እቺ ማሽን እንድትገዛልሽ አደርጋለሁ። ያው በአቅሜ እኔ መግዛት ብችል ይሄ እዛ ደረጃ ደርሳለሁ። አንድ ቀን ታያለሽ የትናይት። ግን አሁን አቅሙ የለኝም ባንዴ ለመግዛት። ይሄ ብዙ ካምፓኒዎች ግን ይኖራሉ ለማገዝ፣ አንቺን ለማገዝ ልባቸው ተነክተው አንቺን ለመርዳት ይመጣሉ በእርግጠኝነት። ዓለማዊ ነገር ላይ ሙሉ እናደርገዋለን። እሺ አይዞሽ፣ ይሄም ይገዛል፣ እናስልከዋለን። ከየትም ፎቶ አነሳትና እቺም እንገዛታለን። ከዛ ደግሞ ይሄኛው ለምንድን ነው የሚያስፈልገው? ቤት ውስጥ ስትሆኝ ብቻ። ቤት ውስጥ ግዴታችን ብትኖር ግዴታ ይሄ ኦክሲጅን አይቋረጥ። ትልቅ ኦክሲጅን አለሽ ቤት ውስጥ? አሁን ሲሊንደሮች አሉ፣ 6 ሲሊንደሮች አሉ። እስኪ አሁን ትልቁ ሲሊንደር ስንት ነው ለመሙላት ኦክሲጅን? እሱ ለስንት ያገለግልሻል? መጀመሪያ ትልቁ እኔ ያለሁበት አካባቢ ኦክሲጅን የለም። እሺ ኦሬዲ ድሬዳዋ ነው እንጂ ማስሞላ ድሬዳዋ ነው ማስሞላ ኦክሲጅን አብዛኛው። የት ነው የምትኖሪው አንቺ? ከሀረር ወደ ድሬዳዋ ስንት ሰዓት ነው መንገዱ? የአንድ ሰዓት ተኩል 2 ሰዓት ይሆናል። በየቀኑ 1 ሰዓት ተኩል ነው ወይስ ሰው ትልክ ያለሽ ነው? ሲሊንደሮቹን እንዳለ ሲሆኑ ሲጠራቀሙ ማለት ነው እልክና በሁለተኛ ቀን ይመጣልኛል። እስከዛ ኤሌክትሪክ አለች ኮርቲሰብል የምትባል ጀሪካን ማለት ነው። እሷን እጠቀማለሁ። ወይንም ህይወት ፋናም እግዚአብሔር ይስጣቸው እነሱም ሲመጣ ያመጡልኛል እንጂ አብዛኛው ከድሬዳዋ ነው ማስመጣው ባለውበት ደረጃ ማለት ነው። እሱን ለማስመጣት መኪና 6000 ብር ከፍላለሁ ለማስመጣት አንዷን ሲሊንደር 3 ሲሊንደር አሁን 2500 ብር ያስሞላ ነው። አንድ ላይ ለማምጣት እስከ 8000 10,000 ብር እንፈጃለን። አንድ ላይ ለማምጣት ማለት ነው ለመኪና ማለት ነው። እና ግን እግዚአብሔር የተመሰገነ መድኃኒትም ራሱ ወስደው ራሱ መድኃኒት አሁን ባለፈው አላየከውም እንጂ ቪዲዮ ላይ ይሄንን ነው ምዕመናኑ ያየው። እጄ ላይ ካኑላ ነበር መድኃኒት እየወሰድኩ ነው ያገለገልኩት። ያቺ መርፌ እንኳን ቤት አልገደበች። ምክንያት እግዚአብሔር ያቺን ቀን እንዳይፈቀደልኝ እሱ ነው። ያቺን ቀን እኔም ደግሞ ከምዕመናኑ ጋር ሆኜ ደስተኛ መሆን አለብኝ። ያቺን ቀን እንዳይፈቀደልኝ እሱ ነው። ያቺን ቀን እኔም ደግሞ ከምዕመናኑ ጋር ሆኜ ደስተኛ መሆን አለብኝ። አሁን የዛለት ራሱ ካኑላለኝ የመጨረሻ መድኃኒት ላይ እየወሰድኩ ነበር ኢንፌክሽኑ አስቸግሮኝ ማለት ነው። እና
ያው ስራዬም ራሱ ኢንፌክሽን ተጋላጭ ስለሆነ አሁን መስራት ራሱ አልችልም። ከቤት ብዙ መውጣት አልችልም። በብርሜል እንኳን አልችልም። ኦክሲጅን ምናምን ኮንታሚኔት ሊሆን ነገር በቃ እንደዚህ ከሰው ጋር ራሱ ቅርርብ አልችልም። ስኳርም አለብኝ እና በቃ እንደዚህ ነው። አሁን እነሱ ናቸው በእኔ ምክንያት አሁን እነሱ ከኔ ስራ አይለኝ። አሁን እነሱ ምንድን ነው የሚሰሩት? አሁን እሱ ባጃጅ ይነዳ ነበር። ናስቲ ወንድም ናገባ ትገባታለህ ተታዘረ እንዴ ነው። መጀመሪያ ስም ማን ልበል? እኔ ናቲ። እሺ ከዚህ በፊት ምን ነበር የምትሰራው? እኔ ያው ባጃጅ ሹፌር ነኝ። አሁንም እንደዛ ነው የምትሰራው? አዎ። የራስህ ባጃጅ አለ ነው? ኧረ አይደለም፣ ያው አሉ እዛው ሐረርና የእነሱን ባጃጅ ይሰው እየተበደርክ ማለት ነው። ከዛ ትከፍላቸዋለህ ምናምን? አዎ፣ የቀን ገቢ ስለሚኖር ገቢ ታስገባለህ። የቀረውን ደግሞ ትርፍ ለራስህ ትወስዳለህ። አሁን ግን እሱ ስራ እየሰራ አይደለም? አይደለም። ለየትና የት ብለህ? አዎ፣ ያው ከሷ ጋር ነው የምንለው። እሷን ኦክሲጅን ስናገዝ ምን ስንል ስለምን አይመቻቸው። ባጃጅ ስራ ደግሞ ከጀመር ቀኑን ሙሉ ነው የምትለው ባጃጅ ላይ። ስለዚህ ቀኑን ሙሉ ባጃጅ ላይ ሙሉ ከሆነ እሷን የምናግዝበት ጊዜ አይኖርም። ስለዛ ያው ለጊዜው አሁን ባጃጅ እየሰራ ነው። እንዳጋጣሚ ሆኖ እኔ በጣም ደስ ያለኝ አንደኛ ነገር በቃ ለራስህን ትተህ ለሷ መሆን አየህ። ኢትስ ጀስት ምን ይሉታል መሰለህ? ሰልፍለስነስ ይሉታል። which ሰልፍሽ አለ መሆን ለራሴ ብቻ አለ ማለት። አንተ ራስህን ትተህ ለሷ መቆምህ፣ እኔም ራሴን ትችል አንተ ለመቆም እፈልጋለሁ። ተረዳኸኝ አይደለ? እና ይኸው ላግዝህ እፈልጋለሁ። አንተ እሷን ብቻ ሳይሆን አንተንም ላግዝህ እፈልጋለሁ። ሰርተህ እሷንም እንድታግዛት ከጎኗ እንድትቆምላት ማለት ነው። ስለዚህ ባጃጅ እንድታገኝ ላመቻችልህ። ሙሉ ስራህን እየሰራህ የራስህ ባጃጅ ማለት ነው። ከሰው ሳትበደር በደንብ ባጃጅን እየሰራህ እሷንም ታግዛታለህ። በብር ይሁን whatever የቤት ነገሮች ያግዛል ብዬ አስባለሁ። ምን ታስባለህ? ደስ ይለኛል። አረ የኔ አባት እንግዲህ ለሱ ባጃጅ እናመቻቻለን። ሐረር ላይ ሆኖ የሚሰራ ወይም ኦክሲጅን ለማመላለስ የሚያግዝ ከሆነ እንትን ማድረግ ትችላለህ አይደለ? ያግዛሃል። አዎ አሜዚንግ። በቀን ስንት ይሰራል ግን ባጃጅ ሐረር? ባጃጅ እንዳየሩ ነው። ያው እስከ 2000 ይሰራል። ከሌለም ደግሞ እስከ 1500 እስከ 1000 ይሰራል። እንዳየሩ ነው፣ እንደ ቀኑ ነው። ችግር የለውም እናመቻቻለን። ስለዚህ ለወንድማችን ማለት ነው አንድ ባጃጅ እንዲያገኝ ሐረር ሆኖ እንዲሰራ ለሱ አንድ ባጃጅ እናመቻቻለን። የትና የት ላንቺ ደግሞ ማለት ነው ያው ጋዝ ታንኮቹ አሉ። አዎ እሱ አሁን የኦክሲጅን የምናስሞላበት ወጪ ከቨር የምናደርግበት መንገድ አፈላልጋለሁ። ከዛ በኋላም ያቺ እቃ የሚያልሻት 700 ሺህ ብር እሱ የሚያግዘን ካምፓኒዎችም እንፈልጋለን ማለት ነው። ስለዚህ እንግዲህ ይህ ጥሪ ለእናንተ ነው። ብዙ ደጋግ ካምፓኒዎች እንዳላችሁ እርግጠኛ ነኝ። ስለዚህ ወንድማችን ይኸው ባጃጅ ይነዳ ነበር፣ እሱን ትቶ ለየትና የት ቆሞ ይገኛልና እስኪ እኛም እሱን እንቁምለት። ቢካዝ ገንዘብ እያገኘ ሳያገኝ ለሷ ከቆመላት ገንዘብ በደንብ ካገኘ እንዴት እንደሚቆምላት የታወቀ ነገር ነውና ለሱ ባጃጅ እንደገና እቺ ደግሞ የ700 ሺህ ብር ከውጭ ሀገር የምናስልክባት መንገድ እና ለየትና የት ደግሞ በሌሎች ነገሮች የምናግዝበት መንገድ እናመቻች። ይህ ጥሪ ነው ለካምፓኒዎች ማለት ነው። ዝግጁ ከሆናችሁ አሳውቁኑና እንጀምር። የትናይቲ እሺ፣ የቀረ ነገር አለ ማለት የምትፈልጊው ነገር? ያው በዚህ አጋጣሚ ያው የጀግናው አሊ በርኬ ልጅ ታንክ ማራኪ ኦኬ። ሶማሌ ጦርነት ነፃ ያወጣው ማለት ነው። ኦኬ ዋው፣ ሶማሌ ነፃ ያወጣው ታንክ ማራኪ በዚህ አጋጣሚ አሊ በርኬ ልጅ ነው። የአሊ በርኬ ልጅ ነሽ አንቺ? ልጁ አረ የወለድሽ ያገር ባለውለታ ያገር ባለውለታ ልጅ ነኝ። እዚህ ላይ ደግሞ የሁለት ልጆች እናት ነኝ። ጋይስ ስጦታ ይሄው የትናይቲ ቴንክ ዩ ሶ ማች። ልክፈተው አሁን? አዎ ኦ ይከፈት ትላለህ። እስኪ እሺ። አረ በስመ አብ ምንድን ነው? ዋንጫ ነገር ይመስላል። አንቺ ብርቱ ሴት፣ ለብዙ ሴቶች ትምህርት ነሽ አንቺ። ማርያምን በጣም የማርያም እንትን ነው ይሄ። አዎ
ይበራል ደግሞ። ማይ ጋድ የኔ እናት ቴንክ ዩ ሶ ማች ቴንክ ዩ ባክሽ ደስ ይለኛል። መቀራረብ አልችልም ብዙ ስላልሽ። ዋው ጋይስ የሚበራ የማርያም ስዕል ነው ያመጣችልኝ። በጣም ነው የሚያምረው። እንዴት ያምራል! በእርግጠኝነት ስሰካው በጣም ነው የሚያምረው። የኔና ቴንክ ዩ ሶ ማች። እዛውን ስንገባ ሰው ከሰክቻ ያዋለው ጋይስ። አሁን እንግዲህ ጃኒ እና የትናየት ላገናኛቸው ነው። የትናየት ጃኒ በጣም ትወዳታለች። ሰው እናገናኛቸው እስኪ ነው እዚህ ጋር። ሰላም እንዴት ናችሁ? እንግዳ ይዘን መተናል። ጃ ንጉብ እዚህ ጋር ነይ። የት ናት? በጣም ነው የምትወድሽ። ጃ ነይ አረፍ በይ እዚህ ጋር። የት ናት? ነይ ናት። ቀረብ ላድርግሽ። አሁን ድማ ለዚህ የጾም ነው። እነዚህ 3 የጾም ናቸው። አሜዚንግ ጃ ስጦታ ይዛልሽ መታለች ማለት ነው። ቼክ አድርጊ ክረች ስራውን ክረች። አሁን አንቺ ይዛልሽ በጣም ነው የምትወድሽ። አልገባሽም? ሶኬት ከሰካሽው ሶኬት ለራሱ እየፈለኩ ነበረ። ወንድሜ ሶኬት አለ እንዴ እዚህ? አመሰግናለሁ በጣም አለች። እናቴ ቆይ ልቅለጠውና ይሄ ሶኬት እንሰካው። በጣም ነው የሚያምር የሚሆነው። የጸሎት ክፍልሽ አለቻ እዛ መሰካት ትችላለሽ። አሁን ልናበራው ነው ጋይስ። በጣም ነው የሚያምረው። ለኔ ሴት ሰጠኝ ላሳይሽ። እንደ አጋጣሚ ሆኖ የማርያም ነው የከፈትኩት እኔ። አይገርምም? እንደዚህ አይቃጠልም? እንትን እንዳያደርገው ነው። እርግጠኛ ናችሁ? በጣም ያምራል። ቴንክ ዩ ሶ ማች የትናየት የእሷ ስጦታ ነው ይሄ። እዚህ ጋር ቁጭ በለ ጊዜው እና እንደሰም ውበት ቤቱን አሳመረው ታውቃላችሁ። ደስ ይላል። ቴንክ ዩ በቃ ና። ወንዶች ብርቶች ናቸው፣ ይቅማሉ፣ ከተሰራ ይሻማሉ። ገጠር አካባቢ ስትሄዱ እኔ በቅርቡ ጅማ ሲሄድ አንዱ የገረመኝ ነገር የጅማን የኮሪደር ስራ የላንድስኬፕ ስራ 80-90% የሚሰሩ ሴቶች ናቸው። ይሰራሉ፣ ቤተሰብ ያግዛሉ። ወንዶች ብርቶች ናቸው፣ ይቅማሉ፣ ከተሰራ ይሻማሉ። ይሄ የቃሙ ከሚሰሩ ሴቶች መሻማት መቀነስ አለበት። ግን የሥራ ባህል በተወሰነ ደረጃ ለውጥ እየታየ እንደሆነ ያመላክታል።